ወይኔ ቲና ያግልቱ ሰርቶልናል። ማን ነው እሱ? ካሌብ። ቆይ እሱ ምን አደረገ? የማያደርገው ነገር አለ? አካውንቱ ላይ 10,000 ብር ብቻ ነው ያለው። ኧረ እባክሽ። አዎ ሰራልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱኝ በትህትና እጠይቃችኋለሁ። ለምታበረታቱን ከልብ እናመሰግናለን። እንግዲህ አስተማሪው አጓጊው በተለይ ደግሞ ምድር ላይ ፍልትው ብሎ ያለ ነገር ነው። ይሄ ድራማ በጣም ደስ የሚልና አስተማሪም የሆነ ድራማ እውነተኛ ታሪክም የሆነ ድራማ ነው። እናማ አስተያየታችሁን በኮሜንት እንደዚሁም ደግሞ በላይክ እና በሰብስክራይብ እንድታደርጉ ስል በድጋሚ እጠይቃችኋለሁ። ለምታደርጉ ደግሞ አመሰግናለሁ። ራልኝ ይሄ ውሻ ትላለች ቲና። እንግዲህ ቲና የካሊብን ገንዘብ ካሊብ ገንዘብ የለውም፣ ግን የአባቱን ገንዘብ አይታ ወደ ካሊብ ጋር ሰተት ብላ ገብታለች። የገባችበት አንድና አንድ አላማዋ ገንዘብ እንጂ ከካሊብ ፍቅር ይዟት አይደለም። እንግዲህ የካሊብን አባት እንደዛ ትታሰቃያቸውና እሳቸውም ደግሞ ጸጥ ብለው ዋጥ አድርገውት ሲከታተሏት ነበረ። በመጨረሻው ሰዓት ግን አደረግኩ ተሳካልኝ ብላ አሁን ላይ እንግዲህ ውጡ ከቤት እስከ ማለት ደርሳለች። ግን የሚያሳዝነው ነገር መብላቷን ሳታቅ ታጥባ መጣች እንደሚለው የአገሬ ሰው ቲና እሷ ብቻ ብልጥ፣ እሷ ብቻ ጀግና፣ እሷ ብቻ ሁሉን ነገር አድራጊ ሆና መገኘቷ ነው። ይህ ብቻ አይደለም፣ ዲያኒም እሷን ተከትሎ እንግዲህ ከሁለት ዛፍ የወደቀ ነው ምንድነው የሚለው የአገሬ ሰው ይቅርታ ለተረጆ ሆኗል። በቃ እሱ ከቲና የገንዘብ ተካፍሎ ያችኛዋ ሚስት ለማግባት ነበር። ግን የውሃ ላይ ኩበት ሆኗን ብንለው ምንም ሀቂቃ ነው፣ ያኔ እውነት የሆነ ነገር ነው ማለት ነው። እሷን ጠብቆ ከእሷ ገንዘብ ሄዶ የተሻለ ህይወት ለመመስረት ደህና ስራ ጀምር ያለሁ እያለ ያችን ቆንጅየትና እርግት ያለች ሚስቱን ፍቅረኛውን ወይንም እጮኛውን እያጓጓት ነበረ። ግን ብታየው ምንድነው እርጉዝም ከሆነ ይገፋል፣ ውርጃም ተሆነ ይወርዳል እንደሚባለው የሀገሬ ሰው በመጨረሻው እንግዲህ እየተዋረደ የውርጃ ነገር ሆኖበታል ማለት ነው። እንደውም በአሁኑ ሰዓት እንግዲህ ከቲና ይልቅ ወደ አባባ ተጠግቷል። የሚያሳዝነው ነገር እያንዳንዱ ስራውን ግን ከዚህ በፊት አባባም ወይንም የካሊብ አባት ያውቃሉ። ግን እሱ የመሰለው የካሊብ አባትም ቀላል አይባሉም፣ ማለትም እንዳላስታውሰው ሆነው ነው እያወሩት ያሉት። እሱም እውነት ያላስታውሱ መስሎታል፣ ግን እሳቸው አስታውሰዋል። እናም እሱንም እሷንም እየተበቀላቸው ነው። ግን በሱ ላይ ሙሉ በሙሉ ጭካኔ ያልያዙበት ቲና ልግደለው፣ ላፍነው፣ ምን ላድርገው ስትል እርምጃ እንዲወሰድበት አይፈልግም። ምን አደረገች? ገዛ ቤቱን የተቀመጠው ክፉ ነገር እንድታደርግ አንድ ቀንም አልገፋትም። እሷ ብዙ ጊዜ ልንግደለው፣ ይህን ሽማግሌ የሆነ ነገር ላድርገው፣ ላስወግደው ስትል ግን በዳኒ ይሄ እንዲደረግ አይፈልግም ነበር። እናም አሁን ላይ እሱ ሰምቷል፣ እውነቱን አውቋል። በሌላ በኩል ደግሞ ከአባባ 400 ሚሊዮን ብር ለመቀበል አስቧል። ይሰጡት ይሆን? እናማ ይህን ነገር ሲሰማ በቲና ላይ የቲና ቤት የተባለው ነገር የውሸት የፌክ መረጃ ተሰጥቷት የእውነት የመሰላት ቲና ፍቅረኛዋና የወደፊት አጋር ይሆነኛም ብላ ያለችው ዳኒ ያውቃል። ይህንን ተተናገር ይሄ ብር አይሰጥም ተብሏል። እናማ ዳኒም ገንዘብ ወዳዱና በራሱ መስራት በራሱ አፈርግጦ ማንኛውንም ስራ በየትኛውም ቦታ ላይ ተሰማርቶ ሰርቶ ራሱን መለመወጥ ሳይሆን በአቋራጭ የመክበር ህልም ያለው ሙሉ አካል ያለው ዳኒ የሰዎች ሲመለከት ቁጭ ብሎ አሁን ደግሞ ከቲና ጋር የነበረውን ነገር ገልብጦ ወደዚህ መጥቷል። ለምን ቢናገር ይሄ ብር ይቀርበታል፣ ግን ደግሞ ግራ ገብቶታል። ቲናም የእውነት ይወደኛል ብላ ሰፍ ብላለች። ግን አሁን ላይ ያለው ነገር እውነቱን ስላወቀ መናገር ስለማይችል ግራ ገብቶታል። እና የዚህ አይነት እንግዲህ የዳኒ የቲና እውነት ምድር ላይ ያለ ነገር ነው። እውነቴን ነው የምላችሁ። እና ከቤት አስወጣችኋለሁ ትላለች። ከቤት አስወጣችኋለሁ፣ አካውንቱ ላይም ካሊብ ጉር ሰርቶኛል፣ 10,000 ብር ብቻ ነች አካውንቱ ላይ ያለችው ትላለች። ብቻ ተረጋጊ ይላል። እንዴ አሁንም ተረጋጊ እያልከኝ ነው?
አሁንም ተረጋጊ እያልከኝ ነው ትላለች ቲናዬ እብዷ። እትዬ ሁሉንም ነገር ነው እንዴ ልነጥቂያቸው የፈለግሽው? ሁሉንም ነገር እንዴ? የሚቋቋሙበትን እንኳን ነገር ትየላችሁ እንጂ እንዴት ብለቱን ያውጥተሽ ሜዳ ላይ ትጥያችኋለሽ? እንዴት የጎዳና ተዳዳሪ ታደርጊያችኋለሽ? እንደሚቋቋሙበትን እንኳን ነገር ትየላቸው እንጂ ይላታል። ግን ያውቃል እሱ። አስቡት እንግዲህ። እየቀለድክ ነው? ይሄን ሁሉ አመት እኮ ችዬ የኖርኩት ለዚህ ነው። አዎ ገንዘብ ፈልጌ ይሄንን እስካገኝ ድረስ ነው። ለሌላ ለምንድን ነው? ይሄን ሁሉ አመት ችዬ የኖርኩት እኮ ለዚህ ብቻ ነው። አሁን ግን በቃ እንግዲህ ካልሆነ አልሆነም ነው። እሱ ነቅቷል ማለት ነው ይላል ዳኒ። እሱ ነቅቷል ማለት ነው። ዛዛ እንደሆነና ነቅቶ እንደማያውቅ ሄጃ አሳየዋለሁ። አዎ ሄጃ አሳየዋለሁ። ፈዛዛና ነቅቶ እንደማያውቅ እንግዲህ በራሱ አልጋ ላይ በራሱ ቤት ላይ ዳኒን ይዛ ያ ሁሉ ነገር ሲፈጽም ነበረ። ግን እሷ ያንን ታሪክ ያውቃል መሰላትም። እሱ ግን ጥንቅቅ አድርጎ አውቋል። ይኸውልሽ የማይሆን የጅል ስራ እንዳትሰሪ ይላል ዳንዬ። አሽቀንጥሬ ጥለዋለሁ፣ አሽቀንጥሬ ጥለዋለሁ። አባቱ እስከ አባቱ ታያለሽ፣ እስከ አባቱ አሽቀንጥሬ ጥለዋለሁኝ። ዲሃ እኮ ያውቅ ይሉንታን የሌለው ሰው ያውቅ። እየደነፋች ትሄዳለች። ዳንዬ ምን አንቺ ቲና ቆይ ማታቂው ነገር አለሽ፣ ቆይ ብዙ ማታቂው ነገር አለሽ። መጨረሻ ላይ ራስሽን የምታጠፊበት ሰዓት ላይ እየደረሽ ነው። ጣይ ተረካኪ ይላታል። እሷ ግን ሁሉንም ነገር ጨብጫለሁ፣ ሁሉንም ነገር ባጄ ነው በማለት ቱፍ ቱፍ አለ። የካሊብ አባት እንግዲህ ከአባቱ ጋር አረፍ ብለው ቆይ ምን አለችሽ? ይቅርታ ቆይ ምን አለች? አብዳ ሄደች፣ አብዳ ሄደች ይላል ካሊብዬ። አብዳ ሄደች ለግብረ አባሯ ልትነግረው ነዋ፣ ለግብረ አባሯ ልትነግረው ነዋ። አባቷ እንዳቃጠለችኝ አቃጠልኳት ይላል ካሊብ። ግን ካሊብ አይደለም ያቃጠላት የተበቀላት የካሊብ አባት ነው። የካሊብ አባት መደነቅ ያለበት ልጅ ነው። አባት ናቸው ነው ይቅርታ፣ የካሊብ አባት መደነቅ ያለባቸው ጀግና አባት። እሳቸው በሰራቻቸው ልክ መልሰው በዛው ነው በድብደባ ወይንም እለቱን ነው ውጭልኝ ወይንም ልጅየው ላይ አደጋ ድርሶ አይደለም፣ ድምጽ በሌለው መሳሪያ ነው የተበቀሏት። ገና አባባ እንግዲህ ለካሊብ ለልጃቸው አይገርምህም? ሌላ ነገር ባጣ ቤቱ የኔ ነው ብላለች። ሌላ ነገር ባጣ ዋናው ቤቱን ይሻለው ብላለች። ዳም ስለሆነች ነው ይላን ካሊብዬ። አሁንም ስድቧንም አንችለው። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጎ ስንት ጊዜ ልስጣችሁ እዚህ ቤት እንድቆዩ? አልገባኝም። እና ቆይ አባዬ እንደዚህ እንደተዋረድክ ትቆያለህ? አንቺ ስርዓት ያዝ እሺ። ስሚ እቅልዬ እዚህ በርሜልስ አልከትሽ ውጪ እሺ። ሴትዮ ልክሽን እያጣሽ ነው። አስቢ፣ ከሰራተኝነት ወደ ቤት እመቤትነት። እንዴት ዋላችሁ? ተቀመጡ። ቲና እባላለሁ። ልትወጣ ስትል ነው የመጣችሁት? ካሌብ ሸኛት። እኔ ሸኛታለሁ። ለምን አንተ? ደስ አላላትም ዳኒ። ካሌብ ሸኛት። አራሽ ችግር የለውም እሺ። ዳኒ ሸኛት። አመሰግናለሁ። ነው እኔ ላይ አንተ የምትጫወተው? ታረጋጊ እንጂ። አረጋጋ። ቆይ አንቺ የሄድሽበት ቦታ የት ነው? ቆይ ምን አብለህ ሆነ የላኩሽ? እኔ ምንም አልሆንኩም። ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አሁን ምናችሁ ናት? የሱስ ይሁን አንተ ሸኝ ያደረገህ ማን ነው? ይኸውልሽ ሴትዮ አረጋጊ። ሴትዮ? እኔ ሴትዮ? አዎ አንቺን ነው ሴትዮ። በቃ ተይኝ። ካሌብ ያደረገ ነገር ምንም ነገር የለም። ለአንተ ስል ነው እንዴ። እና ቆይ ከቆጨሽ ለምን አትሄጂም? ዳኒ ባለቀ ሰዓት ምን እየሆንክ እንደሆነ አልገባኝም።
ይሄን እኮ ነው ስንፈልገው የነበረው። አንቺ ነሻ ቤት አገኘው ብለሽ ያዙ ይልቀቁኝ የምትይው እና እነሱ ላይ ነው። ይኸው እኔ ላይ እኮ እየደነፋሽ እኮ ልጅቷን ስለማላውቃት እኮ ላስረዳሽ አልኩሽ እኮ ሁሉንም ነገር ተመልከች። ወይኔ ቲና ያግልቱ ሰርቷልናል። ማን ነው እሱ? ካሌብ። ቆይ እሱ ምን አደረገ? የማያደርገው ነገር አለ። አካውንቱ ላይ 10,000 ብር ብቻ ነው ያለው። ኧረ እባክሽ። አዎ ሰራልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱኝ በትህትና እጠይቃችኋለሁ። ለምታበረታቱን ከልብ እናመሰግናለን። እንግዲህ አስተማሪው አጓጊው በተለይ ደግሞ ምድር ላይ ፍልትው ብሎ ያለ ነገር ነው ይሄ ድራማ። በጣም ደስ የሚልና አስተማሪም የሆነ ድራማ፣ እውነተኛ ታሪክም የሆነ ድራማ ነው። እናማ አስተያየታችሁን በኮመንት እንደዚሁም ደግሞ በላይክና በሰብስክራይብ እንድታደርጉ ስል በድጋሚ እጠይቃችኋለሁ። ለምታደርጉ ደግሞ አመሰግናለሁ። ራልኝ ይሄ ውሻ ትላለች ቲና። እንግዲህ ቲና የካሊብን ገንዘብ ካሊብ ገንዘብ የለውም፣ ግን የአባቱን ገንዘብ አይታ ወደ ካሊብ ጋር ሰተት ብላ ገብታለች። የገባችበት አንድና አንድ አላማዋ ገንዘብ እንጂ ከካሊብ ፍቅር ይዟት አይደለም። እንግዲህ የካሊብን አባት እንደዛ ትታሰቃያቸውና እሳቸውም ደግሞ ጸጥ ብለው ዋጥ አድርገውት ሲከታተሏት ነበረ። በመጨረሻው ሰዓት ግን አደረግኩ ተሳካልኝ ብላ አሁን ላይ እንግዲህ ውጡ ከቤት እስከ ማለት ደርሳለች። ግን የሚያሳዝነው ነገር መብላቷን ሳታቅ ታጥባ መጣች እንደሚለው የአገሬ ሰው ቲና እሷ ብቻ ብልጥ፣ እሷ ብቻ ጀግና፣ እሷ ብቻ ሁሉን ነገር አድራጊ ሆና መገኘቷ ነው። ይህ ብቻ አይደለም፣ ዲያኒም እሷን ተከትሎ እንግዲህ ከሁለት ዛፍ ወደቀ ነው ምንድነው የሚለው የአገሬ ሰው፣ ይቅርታ ለተረጆ ሆኗል። በቃ እሱ ከቲና የገንዘብ ተካፍሎ ያችኛዋ ሚስት ለማግባት ነበር። ግን የውሃ ላይ ኩበት ሆኗን ብንለው ምንም ሀቂቃ ነው፣ ያኔ እውነት የሆነ ነገር ነው ማለት ነው። እሷን ጠብቆ ከእሷ ገንዘብ ሄዶ የተሻለ ህይወት ለመመስረት ደህና ስራ ጀምር ያለሁ እያለ ያችን ቆንጅየትና እርግት ያለች ሚስቱን ፍቅረኛውን ወይንም እጮኛውን እያጓጓት ነበረ። ግን ብታየው ምንድነው እርጉዝም ከሆነ ይገፋል፣ ውርጃም ተሆነ ይወርዳል እንደሚባለው የአገሬ ሰው በመጨረሻው እንግዲህ እየተዋረደ የውርጃ ነገር ሆኖበታል ማለት ነው። እንደውም በአሁኑ ሰዓት እንግዲህ ከቲና ይልቅ ወደ አባባቸው ጠግቷል። የሚያሳዝነው ነገር እያንዳንዱ ስራውን ግን ከዚህ በፊት አባባም ወይንም የካሊብ አባት ያውቃሉ። ግን እሱ የመሰለው የካሊብ አባትም ቀላል አይባሉም፣ ማለትም እንዳላስታውሰው ሆነው ነው እያወሩት ያሉት። እሱም እውነት ያላስታውሱ መስሎታል፣ ግን እሳቸው አስታውሰዋል። እናም እሱንም እሷንም እየተበቀላቸው ነው። ግን በሱ ላይ ሙሉ በሙሉ ጭካኔ ያልያዙበት ቲና ልግደለው፣ ላፍነው፣ ምን ላድርገው ስትል እርምጃ እንዲወሰድበት አይፈልግም። ምን አደረገች? ገዛ ቤቱን የተቀመጠው ክፉ ነገር እንድታደርግ አንድ ቀንም አልገፋትም። እሷ ብዙ ጊዜ ልንግደለው፣ ይህን ሽማግሌ የሆነ ነገር ላድርገው፣ ላስወግደው ስትል ግን በዳኒ ይሄ እንዲደረግ አይፈልግም ነበር። እናም አሁን ላይ እሱ ሰምቷል፣ እውነቱን አውቋል። በሌላ በኩል ደግሞ ከአባባ 400 ሚሊዮን ብር ለመቀበል አስቧል። ይሰጡት ይሆን? እናማ ይህን ነገር ሲሰማ በቲና ላይ የቲና ቤት የተባለው ነገር የውሸት የፌክ መረጃ ተሰጥቷት የእውነት የመሰላት ቲና ፍቅረኛዋና የወደፊት አጋር ይሆነኛም ብላ ያለችው ዳኒ ያውቃል። ይህንን ተተናገር ይሄ ብር አይሰጥም ተብሏል። እናማ ዳኒም ገንዘብ ወዳዱና በራሱ መስራት በራሱ አፈርግጦ ማንኛውንም ስራ በየትኛውም ቦታ ላይ ተሰማርቶ ሰርቶ ራሱን መለመወጥ ሳይሆን በአቋራጭ የመክበር ህልም ያለው ሙሉ አካል ያለው ዳኒ የሰዎች ሲመለከት ቁጭ ብሎ አሁን ደግሞ ከቲና ጋር የነበረውን ነገር ገልብጦ ወደዚህ መጥቷል። ለምን ቢናገር ይሄ ብር ይቀርበታል፣ ግን ደግሞ ግራ ገብቶታል። ቲናም የእውነት ይወደኛል ብላ ሳፍ ብላለች። ግን አሁን ላይ ያለው ነገር እውነቱን ስላወቀ መናገር ስለማይችል ግራ ገብቶታል። እና የዚህ አይነት እንግዲህ የዳኒ የቲና እውነት ምድር ላይ ያለ ነገር ነው። እውነቴን ነው የምላችሁ። እና ከቤት አስወጣችኋለሁ ትላለች።
ከቤት አስወጣችኋለሁ። አካውንቱ ላይም ካሌብ ጉድ ሰርቶኛል። 10,000 ብር ብቻ ነች አካውንቱ ላይ ያለችው ትላለች። ብቻ ተረጋጊ ይላል። እንዴ አሁንም ተረጋጊ እያልከኝ ነው? አሁንም ተረጋጊ እያልከኝ ነው ትላለች ቲናዬ እብዷ። ትዮ ሁሉንም ነገር ነው እንዴ ልነጥቂያቸው የፈለግሽው? ሁሉንም ነገር እንዴ የሚቋቋሙበትን እንኳን ነገር ትየላችሁ እንጂ እንዴት ብለቱን ያወጥተሽ ሜዳ ላይ ትጥያችኋለሽ? እንዴት የጎዳና ተዳዳሪ ታደርጊያችኋለሽ? እንደሚቋቋሙበትን እንኳን ነገር ትየላቸው እንጂ ይላታል። ግን ያውቃል እሱ። አስቡት እንግዲህ እየቀለድክ ነው። ይሄን ሁሉ አመት እኮ ችዬ የኖርኩት ለዚህ ነው። አዎ ገንዘብ ፈልጌ ይሄንን እስካገኝ ድረስ ነው። ለሌላ ለምንድን ነው? ይሄን ሁሉ አመት ችዬ የኖርኩት እኮ ለዚህ ብቻ ነው። አሁን ግን በቃ እንግዲህ ካልሆነ አልሆነም ነው። እሱ ነቅቷል ማለት ነው ይላል ዳኒ። እሱ ነቅቷል ማለት ነው። ዛዛ እንደሆነና ነቅቶ እንደማያውቅ ሄጃ አሳየዋለሁ። አዎ ሄጃ አሳየዋለሁ። ፈዛዛና ነቅቶ እንደማያውቅ እንግዲህ በራሱ አልጋ ላይ በራሱ ቤት ላይ ዳኒን ይዛ ያ ሁሉ ነገር ሲፈጽም ነበረ። ግን እሷ ያንን ታሪክ ያውቃል መሰላትም። እሱ ግን ጥንቅቅ አድርጎ አውቋል። ይኸውልሽ የማይሆን የጅል ስራ እንዳትሰሪ ይላል ዳንዬ። አሽቀንጥሬ ጥለዋለሁ። አባቱ እስከ አባቱ ታያለሽ። እስከ አባቱ አሽቀንጥሬ ጥለዋለሁኝ። ዲሃ እኮ ያውቅኝ ይሉንታን የሌለው ሰው ያውቅኝ። እየደነፋች ትሄዳለች። ዳንዬም አንቺ ቲና ቆይ ማታቂው ነገር አለሽ። ቆይ ብዙ ማታቂው ነገር አለሽ። መጨረሻ ላይ ራስሽን የምታጠፊበት ሰዓት ላይ እየደረሽ ነው። ጣይ ተረካኪ ይላታል። እሷ ግን ሁሉንም ነገር ጨብጫለሁ፣ ሁሉንም ነገር ባጄ ነው በማለት ቱፍቱፋለ። የካሌብ አባት እንግዲህ ከአባቱ ጋር አረፍ ብለው ቆይ ምን አለችሽ? ይቅርታ ቆይ ምን አለች? አብዳ ሄደች ይላል ካሌብዬ። አብዳ ሄደች። ለግብረ አባሯ ልትነግረው ነዋ። ለግብረ አባሯ ልትነግረው ነዋ። አባቷ እንዳቃጠለችኝ አቃጠልኳት ይላል ካሌብ። ግን ካሌብ አይደለም ያቃጠላት የተበቀላት የካሌብ አባት ነው። የካሌብ አባት መደነቅ ያለበት ልጅ ነው። አባት ናቸው ነው ይቅርታ። የካሌብ አባት መደነቅ ያለባቸው ጀግና አባት። እሳቸው በሰራቻቸው ልክ መልሰው በዛው ነው በድብደባ ወይንም እለቱን ነው ውጭልኝ ወይንም ልጅየው ላይ አደጋ ድርሶ አይደለም። ድምጽ በሌለው መሳሪያ ነው የተበቀሏት። ገና አባባ እንግዲህ ለካሌብ ለልጃቸው አይገርምህም? ሌላ ነገር ባጣ ቤቱ የኔ ነው ብላለች። ሌላ ነገር ባጣ ዋናው ቤቱን ይሻለው ብላለች። ዳም ስለሆነች ነው ይላል ካሌብዬ። አሁንም ስድቧንም አንችለው። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሸር አድርጎ